ህዳር 4 ለእራት ስንቀር አንቺ ጊንጥ አልከኝ። ምክንያቱም የእናታችንን ንብረት የመውረስ እንዲህ ተሻግራ ዘላ በቃ በሄድ ይሻላል። ቁጭ በይ። ይቅርታ አንዴ ከገባሽ ሳትመገቢ አትወጪ። እሺ ለምንድን ነው አጣልፍሽ ጥራሽ? መነጋገር አለብን። ፈርዶብኛል። ቀጥይ እስኪ። ህዳር 4 ለእራት ስንቀር አንቺ ጊንጥ አልከኝ። አላስታውስም። ህዳር 8 በ4 ቀን ልዩነት ውስጥ ደግሞ አልጋ ላይ ጀርባህን ሰታኝ ምን አልከኝ? አንቺ ቆቅ አልከኝ። ችግር የለውም እኔ ይሄን ሁሉ ነገር አልፌዋለሁ። ግን ይሄ ስድብህና ማንጓጠጥ ይመጣና አሁን ሐምሌ 4 ላይ ምን አልከኝ? አንቺ እስስት አልከኝ። ለኔ ምንም ችግር የለውም። ግን የዚህ ዓመት ስድብህና ማንጓጠጥህን ካለፈው ዓመት ጋር ሳነጻጽረው 11% ወርዶብኛል። እኔ ደግሞ እንደ ትዳር አጋርነት ያሳስበኛል። የማስተካክለው ችግር ካለ ንገረኝ። ለምን በበቂ ሁኔታ እየሰደብከኝ አይደለም ነው ወይስ ሌላ የምትሰደብ ሴት አገኘ? መልስልኝ እንጂ እየጠበቅኩ እኮ ነው። ለጥያቄዎች የምትሰጠኝ መልስ ራሱ በ16.27% ቀንሷል። ዋይ ምን ማድረግ ይቻላል? የእውነት ማልቀስ ይሻላል እንዴ? መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለነው። አንቺ ምን አለበት አብረን ብንሄድ? ደብሮኛል። እኔ ያልሄድም አልኩሽ አንዴ። አንድ ሰዓት እንኳን አንቆይም። ያምሻል እንዴ? ቻው። ምን ወደሽ ሳይሆን በግድሽ ትሄጃታለሽ እንዴ? ለምን መጣሽ? የምትሄጂበት አለሽ? ደህና ዋሉ ማዘርዬ። ወይ ረድዬ መጣሽ? እቺ ቡና ናት ያዙ። ይሄ እኮ ማስቸገር ነው። አይ ግሬ እግሮትን አሞት ነው ማዘርዬ። የኔ እግር ይታመን። ኧረ ምን ቦጣሽ አንቺ? እግራቸውን በሙቋ እየዘፈዘፍሽ አታጥቢያቸው ና። እቺ እዚህ ጋር ብሞት እቺን ታክል አይሰማት ማዘርዬ። እኔ እኮ እናቴን ጠዋትም ማታም በሙቋ እግሯን ዝፍዝፍ እያረኩ ነው ሽት ማረግላት። ሰማሽ? መስሚያሽን ድፍን ያርገውና ይሄ የማይሰማሽ አንቺ አምሽ አብረሽን ካለች ገና ምን አይተሽ እናትሽ መታደሏ። የኔን ቤት ጉድ አላየሽም አንቺ እንዴ ማዘርዬ? ሴት ልጅ እኮ ለእናቷ መድኃኒት ናት። መንከባከብማ አለብን። ደግሞ ፊቴ ምን ይገርምሻል? ሳይሽማ ደሜ ነው የሚፈለው። ደህና ዋሉ ማዘርዬ። አመሰግናለሁ። የተከበሩ ፕሮፌሰር አቶ ጡዘት ባቀረቡት ሪፖርት ላይ ተቃውሞን ለማሰማት በጣም አንገብጋቢና የእህል ውሃ የህልውና ጥያቄ ስለሆነ ነው የምቃወመው። ኢትዮጵያ ባለፉት 6 ወራቶች ከጀርመንና ከጣሊያን 337,000 የበረዶ መንሸራተቻ አስገባች ተብለናል። የሚደንቅ ስኬት ነው እንደ ሀገር ያሳካ ነው። የሚደንቅ ነው። ይሄንን ስኬት ከዚህ በፊት ያሳካችው ሶማሊያ፣ ደቡብ ሱዳን አሁን እንደውም እያሳካች አይደለም፣ ታምሳለች። እንዴት ኢትዮጵያ እንዴ ይሄ ሁሉ መንሸራተቻ ታስገባለች? አርገነው ከሆነ ጥሩ፣ ካልሆነ ግን ህዝባችንን በተሳሳተ ሪፖርት እንዳናንሸራትተው ነው ስጋቴ። መንሸራተቱ ከግለሰብ ጀምሮ ወደ ቤተሰባችን እንዳይሻገር ነው ስጋቴ። ሸርታቴ በሸርታቴ እንዳንሆን። እኔ በበኩሌ ሪፖርቱን ስሰማ ነው ሸርታቴው የጀመረኝ። እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያላችሁትን ክርክር ለመስማት ነው። ከሳሽ ምንድነው የሚሉት? እኔማ ውርሱ ላይ የአባቴ ድርሻ ስላለ ይገባኛል ነው። አንቺ ለተከሳሽ ምንድነሽ? ያው ተከሳሽ የአባቴ ወንድም አጎቴ ናቸው። እሺ በቃ እሱ ብቻ። ተከሳሽ ምንድነው የሚሉት? አትወርስም ባይኔ። ምክንያቱም የእናታችንን ንብረት የመውረስ እንዲህ ተሻግራ ዘላ ከልጅ ልጅነት እንዲዘላ የእናታችንን ድርሻ መውሰድ አይፈቅድላትም ህጉ ማለት ነው። ለምንድን ነው የማይገባት? አባቷ ሞቷል፣
የዛሬ 20 ዓመት አባቷ ሞቷል። ስለዚህ አይመለከታትም፣ እሱም አይመለከተውም ማለት ነው። አለቀ። ለከሳሽ ምንድነው ጥርሱ? አጎቷ ነኝ። አጎትነቱን ይክዳሉ? አልክድም። ስለዚህ እርሶም አይገባውት። እንዴት? ምክንያቱም ህሊናዎት ሞቷል። ስለዚህ ሙት ለሙት አይወርስም። ስቃዩ ጎሽ። ልክ እንደሱ በመልክ ደርድሪያቸው። ኧረ እባክሽ ቀይና ጮማውን አትቀላቂው እባክሽ። ምን አይነት እንደው እዚህ ቤት ትሽ። ይቅርታ ወንድሜ፣ ብቻህን መንገድ ላይ ምን እየሰራ ነው እንዴ? ምን ሆናል? በዓል እኮ ነው። እና ምን እያደረክ ነው? አይ ብር ኖሮኝ ቅርጫ ብገባ ከባለቤቴ ጋር እንዴት አድርገን ዘልዝለን እንደምንሰቅለው በምናቤ የነገርኳት ነው ለባለቤቴ። እና በዚህ ዓመት ቅርጫ አልገባህም? ገብቻለሁ። እና አክሲዮኔን ሸጬ ወጥቼ ነው በትርፍ ሸጬው። በጣም የሚገርም ነው። ጭራሽ ቅርጫንም በአክሲዮን አደረጋችሁት? ታዲያ እና እንደ ድሮ 5 እና 6 ሆነ ቅርጫ አልታቋቁም? ደፋር። ዘንድሮ ቅርጫ በአክሲዮን ነው። የራሱ ደንብና ህግ ወጥቶለት መተዳደሪያ ደንብ ወጥቶለት ነው የምትገባው። እሱንም በሬው ለመሳረድ ፈቃደኛ ከሆነ። 2017 እንዴት ነበር? 2017 በጣም ድንቅ ዓመት ነው። በተለይ ለኔ እንደግል ሳቲስፋይድ የሆንኩበት ዓመት ነው። ኑሮ የተወደደበት። ይቅርታ ይሄ ይቆረጣል። ለካ አንዳንድ አካላት ኑሮ ተወደደ አትበሉ ብለዋል። ዘይትና ስንዴ በራችንን እያንኳኩ የሰጡን ይመስል ማለቴ ኑሮ የረከሰበት። የሰው ልጅ ነፍስ የዶሮን ያክል ዋጋ ያላገኘበት ዓመት ነበር። በጣም ደስ የሚል በተለይ ሰው ቀጥ ብሎ ከቤቱ በሰላም ወጥቶ በችግር የተመለሰበት ድንቅ ዓመት ነው። ተመስገን ነው። እቺንስ ማን አየብን? በጣም ጥሩ። ለ2018 ምን ትመኛለህ? ያው እንደ ሰው ብዙ ነገር እመኛለሁ። ከምንም በላይ ኑሮ እንዲረክስ። ለነገሩ ኑሮ እንኳን አይረክስ በዚያ አካሄዱ። እንደ ምሩጽ ይፍጠር ማርሽ እየቀየረ እኮ ነው ያሰቃየን። ይወደድ። ነገር ግን ከምንም በላይ ክቡሩ የሰው ልጅ ልክ እንደ ኑሮ ውድነቱ ዋጋ አግኝቶ ተከብሮ በሀገሩ እንዲኖር እመኛለሁ። ማንም በየጢሻው አይሙት። የትኛዋም እናት አታልቅስ። በቃ ሌላው ትርፍ ነገር ነው። በተረፈ ጨቅጭቂ። ቀረ የምትለው ሐሳብ ካለ ለተመልካች ቀጥታ ሐሳብን ማቅረብ ትችላለህ። ያው የቀረው አካውንቴ ነው። 1000 ዓመት ኑሮልኝ እንኳን አደረሳችሁ። በዚህ አጋጣሚ ጥሬዋን እኔ ጋር መተህ መቁረጥ ትችላለህ የምትሉ አንዳንድ አካላት ካላችሁ ዴም አድርጉኝ። እዚህ ስኬት ላይ ለመድረስ ቀላል የማይባሉ ስቃይና መከራዎችን አሳልፌያለሁ። የኔ ስቃይ የሚጀምረው ገና በልጅነቴ ነው። ልጅ እያለሁ አባቴ ባለስልጣን እንደመሆኑ መጠን ለቫኬሽን ለንደን ነበር የሚወስደኝ። አንድ ቀን ታዲያ ከትምህርት ቤት ምሳዬን ሳልጨርስ መጣውና በጣም ተናዶብኝ ለቅጣት ቱርክ ላከኝ። እንዴት የሚያሳዝን ታሪክ ነው። በጣም ትልቅ ዲፕሬሽን ውስጥ ገባሁ። በቀን $1000 ይመደብልኝ የነበርኩት ሰው እታች ወርጄ የማይመጥነኝን $999 ይመደብልኝ ጀመር። ዲፕሬሽኔ ከቀን ወደ ቀን እየባሰ መጣ። በዚህ ሁኔታ ያለው ድንገት አደናቅፎኝ ወደኩና የፍራሽ ጠርዝ መታኝ። እስከ ሞት የሚያደርስ የግንባር መላላጥ አጋጥሞኝ 19 ሀገር ነው ሄጄ የታከምኩት። እስካሁን አልዳንኩም። በልዟል። አይ ታሪክ። ይሄ በእንዲህ እንዳለ አንድ ቀን ተኝቼ የቢዝነስ አይዲያ መጣል።
ከዛ ሄድኩና አባቴን አዋራሁት። አባቴ እሺ አለኝ። እሺ ሲለኝ በቃ ጥሩ ነገር ሰጥቶኝ በጥሩ ሁኔታ ቢዝነሴን አንቀሳቅሳለሁ የሚል ግምት ነበር። እሱ ግን ሰው ማይችለው ጉድ የለም። $300 ሚሊዮን እና እንዲሁም 5 አዳዲስ ሲኖትራኮች 20 ኮንቴነር ዕቃ አምጥቶ በዚች ተንቀሳቀሳለ። ምን አይነት ጨካኝ አባት ነው! በስመ አብ! ሰማይ ምድሩ ተደፋብኝ። የሚይዘው የሚጨብጠው አጣ። የስቃይ መዓት! ዛሬ ቢዝነሳችሁን ለመጀመር ያሰባችሁ ሰዎች ከኔ የህይወት ተሞክሮ አንፃር ከፍተኛ ተጋድሎና ትንቅንቅ ይጠብቃችኋል። በአጠቃላይ አይሳካ። ሰላም፣ ምን ልታዘዝ? ምን አላችሁ? ረሃብ፣ ስቃይ፣ ጦርነት፣ ተፈርሾ፣ መፈናቀል፣ ስደት፣ ለብለብ ብቻ ሁሉም አለ። ፍቅር የላችሁ? ፍቅር ሼፍ እኮ ተባረረ። ውይ እኔ ደግሞ ከውጭ ነበር የመጣሁት። የዚህም ቤት ሰላምና ፍቅር የተባሉ ምግቦችን ደግሞ በጣም ነው የምወዳቸው። እሺ ሰላም ሲል ሰላምማ ነበረ እና ማናቅምሶ ነው። እንኳን በሰላም ለሀገርሽ አበቃሽ። አመሰግናለሁ። እናው ምን ይምጣልሽ? የምወዳቸው ምግቦች ከሌሉ ምን እሰራለሁ? በቃ በሄድ ይሻላል። ቁጭ በይ። ይቅርታ፣ አንዴ ከገባሽ ሳትመገቢ አትወጪም ማለት አዲሱ የሀገሪቱ ህግ ነው። ማን የካፌ እንደምን አደራችሁ ተማሪዎች። የሂሳብ መምህራችሁ ትላንት በደረሰባቸው የመኪና መገልበጥ አደጋ ሆስፒታል እንደገቡ ታስታውሳላችሁ። ነገር ግን ዛሬ ረፋዱ ላይ በሕክምና ሲረዱ ቆይተው ሞቱ። በሕክምና ሲረዱ ቆይተው ከ83 ሰዎች 82ቱ አልቀው እሳቸው ብቻ ተርፈው እዚህ ይገኛሉ። ጸሎታችሁ አትርፎኛል። አልጸለይንም። ለማንኛውም ከሞት የተረፍኩበትን ቀን በማስመልከት ከ30ው የሚያዝ ኤክስን ፈልጉ አሁኑን። ንዳው። ወዴት ልንዳው? እሱን እየሄድን እንነግራለን። ወደ ኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እንጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም፣ አረ ወደቀኝ አንድሽ እንዳትጠቅ ከሲኖው ጋር ነው ማጋጨው። እንዳትጠቅ